awareness for the Holy Spirit ለመንፈስ ቅዱስ መንቃት። አሁን ለመንፈስ ቅዱስ መንቃት የሚለው ሐሳብ እጅግ በጣም የክርስትናችን መሰረት ነው። መንፈስ ቅዱስ ከኛ ጋር በእኛ ዘንድና በእኛ ውስጥ ለዘላለም እንዲኖር ኢየሱስ ክርስቶስ ነግሮናል። እኔ ብሄድ ይሻላችኋል፣ እሱ መጥቶ በእናንተ ዘንድ በእናንተ ውስጥ ለዘላለም ይኖራል አለ፣ ፎርኤቨር። ስለዚህ አንድ ሰው ዳግም ሲወለድ አዲስ ፍጥረት ሲሆን ጌታ ኢየሱስን እንደ ግል አዳኝ አድርጎ ሲቀበል መንፈስ ቅዱስ በሱ ዘንድና በሱ ውስጥ ለዘላለም ነው የሆነው። በፍጹም ሊለያይ እስከማይችል ድረስ በመንፈስ ማዕተብ የታተመ ሆኖ በእኛ ውስጥ አለ። ኢየሱስ ክርስቶስ ጌታ ነው። ለዚህ እኮ ነው ሐዋርያ ጳውሎስ የእውነትን ቃል ሰምታችሁ ከዛ አምናችሁ በመንፈስ ቅዱስ ታትማችኋል ይላል። ስለዚህ ጌታን ስንቀበል አዲስ ፍጥረት ስንሆን ጌታ ኢየሱስን እንደ ግል አዳኝ አድርገን ስንቀበል በሕይወታችን የሆነው ድንቅ ነገር ቢኖር መንፈስ ቅዱስ በእኛ ዘንድና በእኛ ውስጥ ለዘላለም ላይለየን ታትሞብናል፣ ታትሟል። ስለዚህ አሁን አንድ ነገር ነው የጎደለን። መንፈስ ቅዱስ አብሮን አለ። መንፈስ ቅዱስ በውስጣችን አለ። መንፈስ ቅዱስ ማደሪያው አድርጎናል። አሁን ቃሎችን ተመልከቷቸው። እናንተ ሰውነታችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ እንደሆነ አታውቁምን? ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ ነው። ማን? ሰውነታችሁ። ስለዚህ መንፈስ ቅዱስ በአማኝ ውስጥ ለዘላለም ሊኖር በማህተም መልክ ገብቷል። ስለዚህ አይለየንም። አሁን አንድ ነገር ነው የሚጎለን፣ አዌርነስ ወይም ንቃት። አዌርነስን በቀላሉ እንድትረዱት አንድ ነገር ብናገር ደስ ይለኛል። ብዙዎቻችን ለህይወታችን እጅግ በጣም ወሳኝ የሆነ ነገር በዙሪያችን አለ፣ በውስጣችን አለ። ግን ስንቶቻችንን አዌር ሆነን ያንን ማስተዋል የቻልነው፣ ያንን መገንዘብ የቻልነው? አሁን ተመልከቱ። ለምሳሌ አየር በእኔ ዙሪያ አለ። ዙሪያዬ በሙሉ በአየር ነው የተከበብኩት። በውስጤ አየር አለ። ውስጤ በአየር የተሞላ ነው። አሁን እኔ ፉል አየር በውስጤ ያለ፣ በዙሪያዬ በአየር የተሞላው ነኝ። ከምግብ ይልቅ፣ ከምለብሰው ልብስ ይልቅ፣ በህይወቴ ከሚጠጣው መጠጥ ይልቅ በህይወቴ እጅግ በጣም ወሳኝና ለመኖር ትንሽ ደቂቃ ብቻ እሱን ካጣኸው ለመኖር የሚያስችልህ የከበረው ነገር አየር ነው። ለምሳሌ ሰዎች ሳይበሉ 40 ቀን ቆይተዋል፣ 21 ቀን ቆይተዋል፣ 7 ቀን ቆይተዋል ሳይጠጡ ሳይተነፍሱ። ግን መኖር በጣም ከባድ ነው፣ አይቻልም። የዚህን ያህል ሴንሲቲቭ የሆነ በህይወታችን ዋነኛ የሆነው ጉዳይ በእኛ ዘንድና በእኛ ውስጥ ያለ አየርን ግን ኮንሸስ ሆነን ሲገባና ሲወጣ ታዝበን አናውቅም፣ ተገንዝበነው አናውቅም። እያስተዋልነው እስትንፋሳችንን ሲገባና ሲወጣ ተገንዝበን ለዛ ነገር እግዚአብሔርን አመስግነን አናውቅም፣ ለእግዚአብሔር እውቅና ሰጥተን አናውቅም። ኮንሸስ አይደለንም። አዌርነስ ማለት አንተ ውስጥ ላለው ነገር፣ ካንተ ጋር ላለው ነገር ንቃተ ህሊና መያዝ፣ ኮንሸስ መሆን። አሁን መንፈስ ቅዱስን ኢየሱስ ሲነግረን በእናንተ ዘንድና በእናንተ ውስጥ ለዘላለም ይኖራል፣ ፎሬቨር። ስለዚህ አሁን ለዘላለም የሚኖር መንፈስ ቅዱስ እናንተ ውስጥ አለ። ግን ሃው ሜኒ ምን ያህሎቻችን አማኞች ነን አዌር የሆን ነው፣ ንቁ የሆን ነው? በንቃተ ህሊናችን መንፈስ ቅዱስን የምንከተለው፣ መንፈስ ቅዱስን የምንታዘዘው? መንፈስ ቅዱስ በእያንዳንዱ ነገራችን በትክክል ይሰራል። ኢየሱስ ለመጀመሪያ ጊዜ ታምራት ሲያደርግ በቃና ዘገሊላ ሰርግ በነበረ ሰዓት መንፈስ ቅዱስ ከኢየሱስ ጋር በዛ ስፍራ ላይ የዛን የሰርጉን ባለቤት አፍረት ለማስወገድ ያለቀውን የወይን ጠጅ እንደገና በታምር ለማምጣት ሆሊ ስፒሪት ሬዲ ሆኗል። መንፈስ ቅዱስ ሬዲ የሆነበትን ያንን ጉዳይ ደግሞ ኢየሱስ ክርስቶስ ደግሞ ከመንፈስ ቅዱስ ጋር ነቅቷል፣ አዌር ሆኗል። አሁን ሊሰራ ያለ ነገር እንዳለ አውቋል። ማርያምም ያ የመንፈስ ዓለም ላይ እየተካሄደ ያለው በኢየሱስና በመንፈስ ቅዱስ መካከል እየተካሄደ ያለውን ነገር ማርያምም ደርሷታል። ከዛ ቀጥታ ለሶሉሽን ኢየሱስ ጋር ነው የመጣችው። የወይን ጠጅ እኮ አለቀባቸዋል። አሁን ኢየሱስ ክርስቶስ ማርያም እንደዛ ስትለው ቶታሊ መንፈስ ዓለም ላይ አሁን አንድ ነገር እየተካሄደ ነው። ማርያም የሆነ ነገር አውቃለች። ማወቋን የምታውቁት እንደዚህ አለች፣ የሚላችሁን ሁሉ አድርጉ። አሁን ከሷ አፍ አንድ ኢንስትራክሽን ሲወጣ የሚወጣው ኢንስትራክሽን ላይ እንዳትጠራጠሩ፣
ወደኋላ እንዳትሉ እምቢ እንዳትሉት አድርጉት ስትል ታያላችሁ። ከዛ ኢየሱስ የመለሰላት መልስ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ አልደረሰም። አየው ከአንቺ ጋር ምን አለኝ? አንድ ነገር እያደረገ ነው ከመንፈስ ቅዱስ ጋር። ከመንፈስ ቅዱስ ጋር ዲል እያደረገ ነው። ከመንፈስ ቅዱስ ጋር ነገሩ እንዴት እንደሚቀየርና እንዴት እንደሚለወጥ እየተነጋገረ ነው። ማርያም ጣልቃ ነው የገባችው። ከአንቺ ጋር ምን አለኝ? ከዛ ልክ ጊዜ ገና አልደረሰም ማለት ልክ ጊዜው ሲደርስ ግን ወዲያውኑ ማድጋዎች ባዶ ማድጋ ወደ አለቀው ማድጋ ሄደና ውሃዎችን ሙሏቸዋል። ማድጋዎችን ውሃ ሙሏቸው። ከዛ ለአሳዳሪው ቀርታችሁ ስጡ አለ። ያንን ውሃ የሞሉትን ውሃ ለአሳዳሪው ቀርተው ሲሰጡት አሳዳሪው እጅ ላይ የወይን ጠጅ ሆኖ ተቀየረ። አንድ እውነት ልንገራችሁ፣ መንፈስ ቅዱስ በእያንዳንዱ ነገር ላይ ኮንሽስ እንድንሆን ይፈልጋል። አዌር እንድንሆን ይፈልጋል። በእያንዳንዱ ነገር ይነግረናል። ያንን ኢየሱስ ክርስቶስ በስምንተኛው ቀን ለቤተ መቅደስ አሳልፎ ሊሰጡ ሲል ማርያምና ዮሴፍ ሲሄዱ ሲሞን የሚባል ሰው የእስራኤልን መጽናናት የሆነው መሲሁን ሳያይ እንደማይሞት በመንፈስ ተረድቶ ነበር። አየህ፣ ከመንፈስ ቅዱስ ጋር አንድ አግሪመንት አድርጎ ነበር። የእስራኤል መጽናናት የሆነውን ኢየሱስ ክርስቶስን ሳያይ እንደማይሞት መንፈስ ነግሮታል። መንፈስ ቅዱስ ነግሮታል። እና ይሄ ሰው በዛ ዘመን ካሉ ሽማግሌዎች፣ ትልቅ ሰዎች ይልቅ የሞት ፍርሃት ሰንሰለት በሱ ሕይወት ላይ አይፈራም፣ አይደነግጥም። ምንም ያስፈራው ነገር የለም። አንድ ነገር ተረድቷል። መሲሁን ሳላይ እንደማይሞት ከመንፈስ ተረድቷል። ከመንፈስ ጋር አንድ ሆኗል። ከዛ ማርያምና ዮሴፍ ኢየሱስን ይዘውት እየሄዱ እያለ መንፈስ ያ የነገረው አትሞትም፣ ሳታየው አትሞትም ብሎ የነገረው ያ መንፈስ ታይሙ ላይ ደርሶ አሁን በዚህ መንገድ ላይ ይዘውት እየሄዱ ነው። ሂድ አለው። ኦን ታይም ሄደና ሲደርስ መንፈስ በውስጡ እየነገረው ያለው መንፈስ በሱ ላይ የመጣ እያሳሰበው የነበረው መንፈስ በትክክል ከነገረው ነገር ጋር ተገጠመለት። ከዛ ተቀበላቸው። እነሱ ገረማቸው። ምን ሊሆን ነው እያሉ አሁን ባሪያህን በሰላም አሰናብት እያለ ሕፃኑን በቃ አሰናብት፣ የእስራኤልን መጽናናት ሳታይ አትሞትም ብሎኝ የነገረኝ አሁን ተፈጽሟል፣ በዓይኖች አይተዋል፣ አሁን ባሪያህን በሰላም አሰናብት ብሎ ልክ የ8 ቀንን ሕፃን ልክ አምላክ እንደሆነ ሲያወራው ታያላችሁ። ለመንፈስ ቅዱስ አዌር ስንሆን በእያንዳንዱ ነገር መንፈስ ቅዱስ በእኔና በእናንተ ሕይወት ሊሰራ ይፈልጋል፣ ሊለውጥ ይፈልጋል። ሐዋርያው ጴጥሮስ ለመጀመሪያ ጊዜ የአሕዛብ ጋር ለመስበክ ሲሄድ መንፈስ ቅዱስ 4 ቀን ሙሉ ያንን ክስተት ለማምጣት 4 ቀን ሙሉ ወርክአውት ያደርግ ነበር። በመንፈስ ዓለም በእኔና በእናንተ ሕይወት፣ በቢዝነሳችን፣ በኑሮአችን፣ በትዳራችን፣ በገንዘብ ሕይወታችን፣ በአገልግሎታችን እየሰራ ያለው ነገር አለ። እኛ ግን ነቅተን አዌር ከሆንን ግን እሱ እየሰራ ካለው ነገር ጋር አብረን ማች እናደርጋለን። አሁን ከ4 ቀን በኋላ ሊሆን ላለው ነገር የ9 ሰዓት ጸሎት ቆርኔሌዎስ እየጸለየ ያለ አንድ ነገር ሆነ። መልአክ ተገለጠለት። በመንፈስ ቅዱስ ሂድና ተገለጥና ንገረዋል። ከዛ ጴጥሮስ የሚባል በዚህ ቦታ ላይ ይኖራል፣ ሂድና አስጠራው፣ የሚነግርህ ነገር አለ፣ ለመዳን የሚሆን የሚነግርህ አለ ይለዋል። ያ ሰውዬ ሲነቃ መልአኩን ያናገረው ሲያይ ምንም ነገር የለም። አሁን አቅጣጫው በትክክል ተነግሮታል፣ ሰፈሩ በትክክል ተነግሮታል። ከዛ ወዲያውኑ ባሪያዎቹን ጠራና በዚህ ቦታ ላይ እንዲህ የሚባል ጴጥሮስ የሚባል ሰው አለ፣ ፕሊዝ ከመንፈስ እንደዚህ ተገለጠልኝ፣ አስጠራውና የሚነግርህ ነገር አለ ተብያለሁ፣ ናና ንገረን፣ ሂዱና ጥሩት ብሏቸው ላከ። 4 ቀን የፈጀባቸው ጴጥሮስ ወዳለበት ሲሄድ መንፈስ ቅዱስ ወርክአውት እያደረገ ነው። አሁን መንፈስ ቅዱስ እዛ ቆርኔሌዎስ ጋር ሰርቷል። አሁን መንፈስ ቅዱስ መላእክቱ ጋር እንዲገለጥለት ሰርቷል። አሁን ደግሞ ጴጥሮስ ጋር መስራት ነበረበት። ጴጥሮስ ደግሞ የ9 ሰዓት ጸሎት እየጸለየ ያለ መንፈስ አንድ በ4 አቅጣጫ የታሰረ ሸማ ልክ ጋቢ የሚመስል ነገር ወደ ታች ወረደ ከሰማይ። ከዛ ሲያይ አንድ አይሁዳዊ ሊበላቸው የማይፈልጋቸው ሊበላቸው የማይመኛቸው በአይሁዳዊ ካልቸር እርኩስ አንጸያፊ የተባለ ነገር ብላ የሚል ድምፅ ሰማ። ከዛ ደነገጠ። በፍጹም አልበላም፣ አንዳች እርኩስ የሚያስጸይፍ ነገር በልቼ አላውቅም ማለት። እግዚአብሔር ያነጻውን አንተ ርኩስ አትበል የሚል ድምፅ ይሰማል። እንደገና ሸማው ይሄዳል። እንደገና ሸማው ይመጣል።
ለሶስት ጊዜ ይሄ ነገር ከሆነ በኋላ አሁን ምንድነው የሚሆነው? ለምንድነው ይሄንን ነገር ተደጋግሜ ያየሁት እያለ እያሰበ እያሰላሰለ እያለ መንፈስ መጥቶ አንድ ነገር ይለዋል። ጴጥሮስ አሁን በሩ ይንኳኳል። ከዚህ ቦታ የሚመጡ ሰዎች አሉ። የምትነግራቸው የወንጌል ድምፅ ስላለ እንሂድ ሲሉ እምቢ እንዳትላቸው። እግዚአብሔር እየተናገረ ያለው ለነሱ ነው አለ። ልክ ይሄን ከመንፈስ እየተረዳ ያለ በሩ ተንኳኳ። ደነገጠ። ማን ነው ብሎ ሲሄድ ጴጥሮስ የሚባል ሰው አለ። አዎ ከ4 ቀን በፊት ጌታችን በራእይ ተገልጦለት አንድ ሰው አለ የሚነግርህ ድምፅ አለ ተብሎ ጠሩት ተብለናል። ስለዚህ ና ንገረን ብለው ሲሉት በመንፈስ የተረዳው በፍጹም እምቢ እንዳትል አብራቸው ሂድ የሚል በመንፈስ የተረዳው ድምፅ ስለነበረ እምቢ ሊላቸው አልቻለም። አሻፈረኝ ሊል አልቻለም። አብሯቸው ተነስቶ ሄደ። ኢየሱስ ክርስቶስ ጌታ ነው። አብሯቸው ተነስቶ ሄደ። እዛ ሲሄድ ሰውየው በጣም ባለሀብት ነው። ብዙ ቤተሰቦች፣ ብዙ ጓደኞችን ሰበሰበ። በዛ ቤት ውስጥ ሞልቶ ጠበቀው። ከዛ አንዳች የምንሰማው ነገር ካንተ አለ፣ የምትነግረን ነገር አለ ብሎ ጴጥሮስን አንዳች ነገር ለመስማት ባለ መጓጓት ውስጥ የተሰበሰቡ ሰዎች በጴጥሮስ አንድ ነገር ለመስማት መጓጓት ጀመሩ። ጴጥሮስ መናገር ጀመረ። ከኢየሱስ ጋር አብሮ እንደነበረ፣ ከኢየሱስ ጋር አብሮ ይወጣ ይገባ እንደነበረ፣ ኢየሱስን እንደገደሉት፣ ከሙታን እንደተነሳ፣ ከዛ የመጨረሻ አንድ ድምፅ መናገር ጀመረ። በኢየሱስ ክርስቶስ በማመን የኃጢአት ስርየት እንደሚደረግ መጽሐፍት ሁሉ ይመሰክራል የሚለውን ድምፅ ገና ከአንደበቱ ሲወጣ መንፈስ ቅዱስ በዛ በነበሩት ላይ ወረደባቸው። መንፈስ ቅዱስ ተሞሉ። ሐዋርያት ሥራ ምዕራፍ 2 ላይ ልክ እንደወረደው በእነሱ ላይ ወረደ። በልሳን መናገር ጀመሩ። ጴጥሮስ ደነገጠ። በፍጹም አሕዛብ ልክ አይሁድ ላይ እንደወረደው መንፈስ ቅዱስ ይወርዳል ብሎ ኤክስፔክት አላደረገም ነበር። በጴጥሮስ ዕውቀት አሕዛብ ቤት መግባት አይፈቀድም። ከአሕዛብ ጋር መዋል አይፈቀድም። ከአሕዛብ ጋር ብረት ማድረግ አይፈቀድም። አሕዛብ ጋር ሄዶ መብላት አይፈቀድም። እሱ እዚህ ይህንን እያደረገ ኢየሩሳሌም ክስ እየጠበቀው ነው። አሕዛብ ቤት ገብቷል፣ በልቷል፣ አብሯቸው ሆኗል ተብሎ ክስ እየጠበቀው ነው። የመለሰው መልስ በጣም የሚያስደንቅ ነው። በእኛ ላይ እንደወረደው በእነሱ ላይ መንፈስ ቅዱስን እግዚአብሔር ካወረደ እኔ ማን ነኝ ይከለክል ዘንድ? እኔ ማን ነኝ? ስለዚህ እግዚአብሔር ለአሕዛብም የወንጌልን ድነት የደህንነትን ምስጢር ወንጌልን ኢየሱስ ክርስቶስ ለአሕዛብም እንደመጣ የኃጢአት ስርየት ለአሕዛብም እንደሆነ የዛ ቀን በሚገባ አስተዋሉ። ለመንፈስ ቅዱስ አዌር ስንሆን መንፈስ ቅዱስ በዙሪያችን ብዙ ነገሮች ያደርጋል። መጥምቁ ዮሐንስ ለመንፈስ ቅዱስ አዌር ሆኖ ነበር የነበረው። ነቅቷል። ሂድና በውሃ አጥምቅ ብሎ በመንፈስ ነው በቀጥታ የተነገረው። ሂድና በዛ ስፍራ ላይ በዮርዳኖስ ውሃ አጥምቅ ተብሎ በቀጥታ በመንፈስ ቅዱስ ነው የተነገረው። እሱ እርግጠኛ ነው። ከዛ ካንተ በኋላ የሚመጣው በእሳት የሚያጠምቀው፣ አንተ በውሃ ነው የምታጠምቀው፣ በእሳት የሚያጠምቀው ይመጣል። እሱ ሲመጣ መንፈስ ቅዱስ በርግብ አምሳል በላዩ ላይ ያርፋል። ይሄ ለአንተ ምልክት ይሁን ተብሎ አሁን ዮሐንስ ሰዎችን ያጠምቃል። ከውሃ ይወጣሉ፣ ምንም ነገር አይሆንም። ሰዎችን ያጠምቃል። በላያቸው ላይ መንፈስ ቅዱስ በርግብ አምሳል አላረፈም። እሱ አይደለም ብሎ ያልፋል። ስለዚህ ኢየሱስ ሲመጣ በአፍንጫው አይደለም ያወቀው፣ በዓይኑ አይደለም ያወቀው፣ በልብሱ አይደለም ያወቀው። ሲመጣ መንፈስ ቅዱስ በርግብ አምሳል በኢየሱስ ላይ ሆኖ አየ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ከኔ በኋላ ይመጣል ያልኳችሁ እኔ በውሃ አጠመቅኳችሁ፣ እሱ ግን በመንፈስ ቅዱስና በእሳት ያጠምቃችኋል። እሱ ነው አለ። መንፈስ ቅዱስ አስቀድሞ ሊሆን ያለውን ነገር አሳስቦት ነበር፣ ተናግሮት ነበር። ዛሬ በእያንዳንዱ በህይወት ኑሯችሁ በክስተታችሁ መንፈስ ቅዱስ ይናገራችኋል። አዌር እንሁን። እስከ ዛሬ ድረስ ልክ አየርን ስናስገባና ስናስወጣ እንዳልተገነዘብን እንዳልነቃን፣ አሁን ከዚህ በኋላ መንፈስ ቅዱስን አዌር እንሁን። ዛሬ መንፈስ ቅዱስ ምን ልትሰራ ነው ያለው? ምን ልታደርግ ነው ያለው? አገልጋዮች እየተናገርን እያስተማርን እያለ የተዘጋጀነውን መልእክት እየሰበክን እየተናገርን እያለ መንፈስ ቅዱስ በውስጣችን ለሚናገረው ድምፅ ደግሞ አዌር እንሁን። መንፈስ ቅዱስ በውስጣችን ሌላ ሐሳብ ደግሞ ይነግረናል። መንፈስ ቅዱስ በውስጣችን እየሰራ ያለውን ነገር ይነግረናል። ሰዎችን ነፃ ማውጣት እፈልጋለሁ እያለ ይነግረናል። ምልክቱን በጉባኤ ውስጥ ያለውን ነገር ያሳየናል። እኛ ግን አዌር ካልሆንን መንፈስ ቅዱስ ሊሰራ ከሚፈልገው ነገር ጋር እንተጣጣለን። ስለዚህ እንንቃ። መንፈስ ቅዱስ ሊሰራ የሚፈልገውን ነገር በንቃት ኮንሸስ ሆነን እንከታተል። መንፈስ ቅዱስ በውስጣችን አለ፣ በእኛ ዘንድ አለ። መቼ? ለዘላለም። ስለዚህ ከአንድ አማኝ ጋር ለዘላለም መንፈስ ቅዱስ አለ።
ስለዚህ ከኛ የሚጠበቀው አንድና አንድ ነገር ነው። አዌር መሆን፣ መንቃት፣ ኮንሸስ መሆን፣ መንፈስ ቅዱስ ለሚናገረው ድምፅ መንቃት። ስሚዝ የነበረው ድንቅ አገልግሎት ለመንፈስ ቅዱስ ኮንሸስ ነበር። በሁለት ዓለም ውስጥ በአንድ ጊዜ ቆሞ ያገለግል ነበር። የተዘጋጀውን ቃል እየተናገረ ያለ በውስጡ በልብ ውስጥ መንፈስ ቅዱስ የሚናገረውን ነገር ለማዳመጥ ኮንሸስ ነበር። ካትሪን ኩልማን በነበራት የግሎሪ መገለጥ አገልግሎት ውስጥ ለመንፈስ ቅዱስ ኮንሸስ ነበረች። ሆሊ ስፒሪት ታንኪዩ እያለች መንፈስ ቅዱስ ሊሰራ ከሚፈልገው ነገር ጋር ያንን መንፈስ ቅዱስ በእያንዳንዱ ሴኮንድ በእያንዳንዱ ቀን ላይ ሊሰራ ይፈልጋል። እየተናገረ ነው፣ ያለማቋረጥ አቅጣጫ እየሰጠ ነው። የሚመራን ነው። አውር ጋይዳንስ ነው። መሪያችን ነው። መካሪያችን ነው። አጽናኛችን ነው። አበረታቻችን ነው። አስተማሪያችን ነው። መካሪያችን ነው። በዙሪያችን በእኛ ውስጥ ሆኖ ይሰራል፣ ይናገራል። ንቁ ካልሆንን ግን ምን እየሆነ ነገር አናስተውልም። እስኪ አንዳንዴ ይህንን ለመለማመድ ሌሊት ተነሱና እስኪ ባላችሁበት አካባቢ ላይ የሚሰሙ ድምፆችን ብቻ ለመስማት እስኪ ኮንሸሱን ውስጥ ኤክሰርሳይዝ አድርጉ። ያላስተዋልናቸው ብዙ ድምፆች አሉ። ያላስተዋልናቸው የመንፈስ ቅዱስ ጋይዳንሶች አሉ። መለማመድን ጀምር። በህይወታችን ጸጥ ማለትን ኤክሰርሳይዝ እናድርግ። ኳይት ታይም ይለዋል። ኳይት ታይም ጸጥ ብለን በውስጣችን ምን እያለፈ እንዳለ ለመረዳት ያለ ንቃተ ህሊና እንለማመድ። አማኞች እኔና እናንተ እንግዳ ዝርያዎች ነን። እኔና እናንተ አዲስ ፍጥረቶች ነን። እኔና እናንተ መንፈስ በውስጣችን ያለ ሰዎች ነን። መንፈስ ቅዱስ በእኛ ውስጥ ማደሪያ ያደረገ ሰዎች ነን። በእያንዳንዱ ነገር ይናገራል። ምንም ነገር ከመወሰን ከመፈረም በፊት በመንፈስ ውስጥ ምን እየተደረገ እንዳለ፣ ምን አይነት ውሳኔ የተወሰነ እንዳለ ኮንሸሱን መንፈስ ቅዱስ ኖ ይላል። መንፈስ ቅዱስ ፈርም ይላል። መንፈስ ቅዱስ ውጣ ይላል። መንፈስ ቅዱስ አድርግ ይላል። መንፈስ ቅዱስ ተው ይላል። መንፈስ ቅዱስ አድርገው ይላል። ቢዝነሳችንን በዚህ ንቃተ ህሊና ማድረግ ብንጀምር ሱፐርናቹራል የሆኑ ነገሮች በህይወታችን መከሰት ይጀምራሉ። አዌር ፎር ዘ ሆሊ ስፒሪት። በመንፈስ ዓለም ኢየሱስ ክርስቶስ በነበረበት አገልግሎት አዌር ፎር ዘ ሆሊ ስፒሪት። ምንም ነገር የሆነው ታውቃላችሁ መንፈስ ቅዱስ በላዩ ላይ ከመጣ በኋላ ነው። ሁላችሁም ቃሉን እንደምታውቁት በምድረ በዳ በመንፈስ ቅዱስ ተነድቶ በሰይጣን ሊፈተን ወደ ምድረ በዳ ሄደ። በዛ 40 ቀንና 40 ሌሊት ተፈትኖ ድል ነስቶ በእግዚአብሔር ቃል እውነት ድል ነስቶ ከተመለሰ በኋላ ሃሌሉያ ቀጥታ የመንፈስ ቅዱስ ኃይል ነው በሱ መገለጥ የጀመረው። አጋንንት ነው መውጣት የጀመረው። መፈወስ ነው የጀመረው። ቤተ መቅደስ ገብቶ ይሄው ተጠብቁት የነበረው መሲህ እኔ ነው ብሎ ያነበበላቸው። ከዛ ቀን ጀምሮ ታምራት ሆነ። ስለዚህ መንፈስ ቅዱስ ከመጣበት ጊዜ ጀምሮ መንፈስ ቅዱስ በኃይል በሱ ላይ ከወረደበት ጀምሮ እግዚአብሔር በመንፈስ ቅዱስና በኃይል ኢየሱስን ቀባው ከተባለበት ጊዜ ጀምሮ የኢየሱስ ታምራት አልተቋረጠም። ዛሬም እኔና እናንተ ዳግም የተወለድን ቅጽበት መንፈስ ቅዱስ በውስጣችን ታትሟል። ላይጠፋ ከኛ ጋር ለዘላለም ማህተብ ሆኖ በልባችን ውስጥ ቀርቷል። አሁን አንድ ነገር ነው የጎደለን እንደ አማኝ መንቃት። አንድ ነገር ነው የጎደለን ኮንሸስ መሆን። ኮንሸስ ፎር ዘ ሆሊ ስፒሪት። ከስንት ነገር እንደታደጋችሁ አውቄዋለሁ ያላችሁት ብዙ ዘመን መንፈስ ቅዱስ ተነግሯችሁ ነው። አንዳንዴ የሆነ ነገር ልትወስኑ ስትሉ ኖ የሚል ድምፅ በውስጣችሁ የሰማችሁ ቀን ያንን ቀን ሳትወስኑ በመቅረታችሁ የተጠቀማችሁትን ጥቅም ታስተውላላችሁ። መንፈስ ቅዱስን ያን የተናገራችሁ መንፈስ ቅዱስ በህይወታችሁ በጣም ብዙ ነገር ታድጓችኋል። ብዙ ነገር አድርጋችኋል። አሁን ለምንድን ነው ማንነቃው? አሁን ነገሮችን በሚታየው ለምን ተረጉማለን? ኢየሱስን በጣም ብዙ ሰዎች ወደ ተራራ ተከትለውት መጥተዋል እና ብዙ ሰዓት ስለሆናቸው እርቧቸዋል። የኢየሱስ ደቀ መዛሙርቶች ህዝቡ እንደራባቸው አውቀው ይህ ህዝብ ርቧቸዋል፣ ወደ ከተማ ሄደው ለገዛ ራሳቸው ምግብ ገዝተው እንዲበሉ ሸኛቸው ሲሉት ኢየሱስ ግን መንፈስ ቅዱስ በዛ ስፍራ ያዘጋጀውን የከበረውን አሳዎችንና ቂጣዎችን አይቷል። ከመንፈስ ቅዱስ ጋር ዲል ያደርጋል ኢየሱስ ክርስቶስ። የሚበሉትን እናንተ ስጧቸዋል። ደቀ መዛሙርት ሲያከፋፍላቸው በመንፈስ አይቷል። ደቀ መዛሙርት ሲያከፋፍሏቸው በመንፈስ አይቷል። እናንተ ሲጧቸው ሲል ወዲያውኑ እንድሪያስ የሚባል አንድ ሰው ከአንድ ሰው ይሄው 2 እንጀራና 2 ዓሳና 5 ቂጣ የያዘ አንድ ሕፃን አለ ይሄው ብሎ ኢየሱስ ጋር አቀረበው። 2 ዓሳ 5 ቂጣ ለዚህ ሁሉ ለሚያህል ሰው ይሄ ምን ይሆናል? ምን ልናደርገው እንችላለን? ብሎ ኢየሱስ ጋር አቀረበው።
ኢየሱስ ከመንፈስ ቅዱስ ጋር ምን ሊሰራ እንዳለ ምን ሊከናወን እንዳለ ንቁ ስለነበረ ኮንሸስ ነው። ሃላባቶስ ኮንሸስ ነው። እንዲቀመጡ አድርጓቸዋል ደቀ መዛሙርቱን። ከዛ ደቀ መዛሙርቱን ሰዎችን እንዲቀመጡ ክብ ክብ ለመብላት በተዘጋጀ መንፈስ ውስጥ ሆነው ክብ ሰርተው እንዲቀመጡ መሃላቸው ላይ መሶብ የተጠበሰ አሳና ቂጣ እንደሚቀርብለት ሰው ክብ ሰርተው ተራራውን ሞልተውታል። ሊበላ ህዝቡ ተመኝቷል። ጌታ ኢየሱስ ድንቅ ነው። ከመንፈስ ቅዱስ ጋር አብሮ ይሰራል። ከመንፈስ ቅዱስ ጋር ምን ሊሆን እንዳለ ያውቅ። ከዛ ብድግ አደረገውና ያለችዋን ያችኑ እንጀራ ያዘና እንደዚህ አለ፣ ከምድር እንጀራን የምትሰጥ የሰማይ አምላክ እግዚአብሔር ሆይ አመሰግናለሁ አለ። ማክሮቶሶ ልክ ሲያወርደው ተትረፈረፈ። ለነሱ ሲያቀብላቸው ተትረፈረፈ። አሳው ተትረፈረፈ፣ ቂጣው ተትረፈረፈ፣ ተርፎ እስኪሰበሰብ ድረስ ተትረፈረፈ። ከመንፈስ ቅዱስ ጋር ኮንሸስ ሆነን ስንሰራ መንፈስ ቅዱስ አንድ እውነት ልንገራችሁ፣ ደቀ መዛሙርቶች የአእምሮ ግንዛቤና አመክንዮ ውስጥ ነው የገቡት። ይሄ ሁሉ ህዝብ እኮ እና ብላ ብንል እንኳን ስንት ብር ያስፈልጋል? በአእምሮአቸው አመክንዮ ውስጥ ገቡ። ስለዚህ በፍጹም ገንዘቡ ቢገኝ ራሱ ይሄንን አፎርድ ላድረግ ያደርግ ምግብ ቤት የለም፣ ሆቴል የለም፣ ይሄንን ሁሉ ምግብ በአንድ ጊዜ ያዘጋጀ የለም። አመክኗቸው ልክ ናቸው በነፍሳቸው። በመንፈስ ዓለም ደግሞ ኢየሱስ ሌላ ፐርፐስ ሰምቷል፣ ሌላ ዓላማ ሰምቷል፣ ሌላ እቅድ ሰምቷል። በኢየሱስ ስም በህይወታችሁ ከዚህ በኋላ በመንፈስ የታቀደ በመንፈስ የተዘጋጀ ነገር በጌታ በኢየሱስ ስም እንዲያገኛችሁ ጸልዩ። ለመንፈስ ቅዱስ አዌር መሆን። ፓስተር ይስሐቅ ከንጹህ ቃል ዓለም አቀፍ የጸጋ ቤተክርስቲያን በጣም ወዳችሁ